ከፈታሽ በኋላ ምን ይመለከተኛል ነው የሄርሜላ ነገርም። እንግዲህ ሩታ በአሁን ሰዓት እልህ ይዟታል። አብርሽ ቢመጣም ባሏ እንደማይሆን ስለሚገባት የኔን ሰላም ነስታችሁ እናንተ በሰላም ፍቅረኛ ይዘሽ አትኖሪም፣ ባሌን ቀምተሽ ነው። እንግዲህ በአሁን ሰዓት ላይ እልህ ተይዘዋል ማለት ነው። አብርሃምም ያው እህቱ ቆማ ድራዋለች። ለሩታዬ አይዞሽ ብላ ሩታ ተስፋ በቆረጠችበት ሰዓት ተስፋ እንዳትቆርጥ ስታበረታታት ግን ተገልብጣ ሄርሜላን እንግዲህ ቆማ ቀለበት ፕሮሚስ ስታስገባት አይተናል ማለት ነው። እና ይህም በጣም ነው የሚገርመው። እንደገና ደግሞ አብርሽ አሁን ሰዓት ላይ ትዳር ለመያዝ አላማ የለውም ከተባለ ለምንድን ነው ለሄርሜላ ቀለበት ተብሎ ተንበርክኮ ያደረገላት? ይሄኛውም እንግዲህ ሲጀመር የሄርሜላ ቤተሰቦች በሌሉበት እንዴት ነው በየሜዳው ቀለበት አብርሽ የሚያደርገውስ ማለት ነው። እና ይሄ በጣም ነው የሚገርመው። ውድ ተመልካቾቼ እናንተስ ምን ታዘባችሁ? ይሄ ነገር ማብቂያው መቼ ነው? የዳኒና የሜሪ የሩታና ሄርሜላ አብርሽ መቼ ነው መቋጫው? መቼ ነው ሰላም የሚመጣው? በእውነት በፍቅር የሚመጡበት ቀን እየናፈቀን ነው ማለት ነው። እና ፈጣሪ ሰላም